በእልልታ በጭብጨባ ክብር አምጡ ለጌታ በደም ይሰማ እልልታችሁ እስቲ ይሰማ ክብር ስጡት ለጌታ ኢየሱስ እስቲ እንደገና ጭብጨባ እልልታ ክብር ለጌታ ይሁን ሃሌሉያ 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 አባቶ እናመሰግናለን ክብር እንሰጣለን ከፍ እናረጋለን Father we give you praise ይገባሃል ምስጋናችን Oh yes አይኖች ስላዩን እናመሰግናለን እግዚአብሔር ሆይ ጆሮ ስለሰማን እናመሰግናለን በጌታ በኢየሱስ ስም እናመሰግናለን Father we give you praise ዛሬ እግዚአብሔር ሆይ ብርሃንን በመካከላችን ስላበራና እናመሰግናለን ኬላ ዲያኖ ማሶፕራላ በኔ መገሌ ቦራላ ባራላ ዲያ እናመሰግናለን እግዚአብሔር ሆይ እስቲ አንዴ ቃጆቻችን ከፍ አድርጉና አባቱ ያመሰግናለሁ በሉት Thank you Holy Spirit ጂካላ ባላ 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 ማጋላ ባላ ባያ ኬላ ዲያኖ ማንቶ ፕራላ በኔ መገሌ ቦራላ Oh yes Jesus Oh ደግሞ የማይድ ኬላባና ማሳንቶ ፕራዲያና ማካላ በኔ መረለ ትልቅ ከሁሉ ይልቅ ከቶ የማይድ አባቶ እናመሰግናለን በጌታ በኢየሱስ ስም መንፈስ ቅዱስ ሆይ ስላልና ከብረሃለን ኦ ደጆቹን ከፈትን እናንተ መኳንንቶች ደጆችን ክፈቱ የክብር ንጉስ ይግባ ተብሎ ጻፈ በጌታ በኢየሱስ ስም የልቦቻችንን ደጆች ከፈትን የህይወታችን ደጅ ተከፈተ ነው መንፈስ ቅዱስ ሆይ በመካከላችን ተመላለስ ታምራትን አድርግ ና ወደ ህይወታችን በጌታ በኢየሱስ ስም ንካን መንፈስ ቅዱስ ለውጠን ጌታ መንፈስ ቅዱስ በጌታ በኢየሱስ ስም ብርሃንን አብራልን የመገለጥ አምባላ ህይወታችንን አውጣ ደጆቻችን ተከፍተዋል ኦ መንፈስ ቅዱስ ሆይ በአይምሮ ያስብ በአንደበት የተናገር በእጆቼ ንካ ይምሽት ዛሬ ለአንድ ሰው የታላቅ ብርሃን ምሽት ይሁን በጌታ በኢየሱስ ስም ጸለይ ለእግዚአብሔር ክብር ስጡ እስቲ በደንብ ሃሌሉያ እግዚአብሔር አምላክ የተባረከ ይሁን ሁላችሁም እንኳን ደህና መጣችሁ የጌታ እግዚአብሔር መንፈስ በዚህ አለ you are welcome ኳየሮችን ያገለገሉን ባርኳቸው እስቲ ተባረኩ በሏቸው በደንብ you are blessed የእግዚአብሔር መንፈስ የእግዚአብሔር መገኘት መካከላችን አለ you are welcome ባጠገባችሁ ያለውን ሰው እንኳን ደህና መጣ በሉት ማታቁትም ከሆነ ተዋወቁት የእግዚአብሔር መንፈስ በዚህ አለ በአምልኮ ውስጥ የአምልኮ ኃይል የጌታ መንፈስ ያለፈ ነበር አሁን ደግሞ በቃሉ የእግዚአብሔር መንፈስ ያገለግለናል ከቃል በኋላ ደግሞ እንጸልያለን የጌታን ራት አብረን እንወስዳለን ዛሬ ተአምራታችን ተቀብለን እንወጣለን አሜን ኦንላይን ያላችሁ ያጎታችን ፓርትነሮች ወዳጆች ቤተሰቦቻችን በተለያየ የዓለም ዳርቻ ያላችሁ በዩቲዩብ በፌስቡክ በተለያየ ፕላትፎርም ከኛ ጋር ጌታን የምታመልኩ የምትገለገሉ you are welcome እግዚአብሔር ይባርካችሁ ለጓደኞቻችሁ ማካፈል አትርሱ praise god መጽሐፍ ቅዱሳችንን በሮሜ ምዕራፍ 1 ቁጥር 11 ላይ እናወጣና የእግዚአብሔርን ቃል እናነባለን ሮሜ 1 11 እናወጣና እናነባለን the last 3 weeks ምናልባት ለሶስት ሳምንት ያህል በዚህ ሐሳብ ላይ የተነጋገርን ነው ትጸኑ ዘንድ ወይም እንድትጸኑ በሚል ርዕስ ነው እየተናገርኩ ያለሁት የጌታ መንፈስ ያገለገለን ነው praise god ሃሌሉያ አሜን
እንድትጸኑ ሮሜ 11:1 እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ ይላል አዲሱ መደበኛ ትርጉም። እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ ምን አረጋለሁ? እናፍቃለሁ። ሃሌሉያ አሜን። እንድንጸና የሚያደርገንን ስጦታ እንካፈላለን ማለት ነው። አሜን። የምንማረው አለ፣ የምንሰማው አለ፣ አድገን የምንደርስበት አለ፣ ደግሞ የምንካፈለው አለ። አሜን። መንፈሳዊ ህይወታችን መንፈሳዊ ጀርኒ መንፈሳዊ ጉዞ እንደዚህ ነው። መንፈሳዊ ጉዞ ላይ የምንማረው አለ፣ አድገን የምንደርስበት አለ፣ ከዛ ደግሞ ምን የምናደርገው አለ? የምንካፈለው አለ። we have to impart. you see በመካፈል የማያምን ሰው በመንፈሳዊ ህይወት ውስጥ በጣም ብዙ ነገር ይጎለዋል። ብዙ ሰዎች መንፈሳዊ ነገርንና መንፈሳዊ ሰውን የሚያዩበት እይታ ትክክለኛ ያልሆነው because በመካፈል ስለማያምኑ ነው። they don't believe in impartation. ብዙ አማኞች የሚታለሉበት ነገር ነው። ለመንፈሳዊ ነገር ያላቸው ግምት፣ ለቤተክርስቲያን ያላቸው ግምት፣ ለእግዚአብሔር ሰዎች ያላቸው ግምትና አመለካከት የተበላሸ ወይም ደግሞ ያልተቃኘ ስለሆነ ነው መካፈልን የማያውቁት። ስፒሪቹዋሊቲ እንማራለን፣ እንጸልያለን፣ እንጾማለን፣ በጌታ ፊት ጊዜ እንወስዳለን፣ ከእግዚአብሔር ጋር ፐርሰናል ኢንካውንተር እናደርጋለን፣ አንዳንዶቹን ነገሮች አድገን እንገባባቸዋለን። but there are certain things እስካልተካፈልን ድረስ በህይወታችን ላይ የማይመጣ that's why መጽሐፍ ቅዱስ መካፈልን ወይም ኢምፓርቴሽንን በብዙ ቦታ ላይ የሚያስተምረን። praise God አሜን አሜን። ስለዚህ አንዱ እንድንጸና የሚያደርገን ነገር የምንካፈለው መንፈሳዊ ስጦታ ነው እያልን ነበር። ሐዋርያው ጳውሎስ ለሮሜ ቤተክርስቲያን የጻፈው ይሄንን መልእክት ለነሱ ነውና established እንድትሆኑ ወይም ደግሞ ጥልቀት እንዲኖራችሁ ነግራችኋለሁ። መጽናት የሚያስችለን ነገር ያለን ጥልቀት ነው። our depths determines our stability. የጠለቀ ነገር ነው የሚጸናው። አሜን። spiritual depths እንዲኖራችሁ ወይም ደግሞ መንፈሳዊ መሰረታችሁ እንዲጸና strong foundation እንዲኖራችሁ፣ ከዛ ቀጥሎ ደግሞ dedication መሰጠት እና ትዕግስት እንዲኖራችሁ። መጽናት ማለት ያ ነው። praise God ጥልቀት ያለው ጠንካራ መሰረት ያለው የተሰጠ የሚታገስ የሚታገስ ማለት መከራን የሚታገስ ማለት ነው። praise God በቀላሉ የማይነቀል ማለት ነው። መጽናት ሌላው ምን ብለናል? የጊዜን ፈተና የሚያልፍ ማለት ነው። የሚጸና ማለት a taste of time ይባል ነገር አለ። የጊዜ ፈተና፣ ጊዜ በራሱ የሚፈትነን ፈተና አለ። just time, just wait ለምሳሌ ሁለት ሰዎች ሊጋቡ ሲመጡ ወይም ደግሞ ተዋደናል ብለው ሲመጡ as a pastor እንደ ቤተክርስቲያን መቼ ነው የተዋወቃችሁት እንላቸዋለን። አንድ ሳምንታችን ነው። እና እንዴት ለመጋባት ወሰናችሁ? praise God በህልም ያየው ባለፈው ጊዜ ሳር ላይ እየሮጥን በቃ ተጠላልፈን ስንወርቅ አየው በቃ ተጋቡ ማለት ነው። as a pastor ምንለው ነገር ምንድነው? wait a test of time ይባላል። ጊዜ የጊዜ ፈተናም ይባላል። እስቲ በሚቀጥለው ሳምንት እስቲ የምትሮጡት ሳር ላይ መሆኑን በህልማችሁ ወይስ ኮረኮንች ላይ መሆኑን እንደገና መታየት አለበት። because as a time እየሄደ ሲሄድ ምን ላይ እንደምትሮጡ አይታወቅም። የጊዜ ፈተና ይባላል። you see ጊዜ በህይወታችን ውስጥ መጽናትን ይሰጠናል። praise God አሜን አሜን። የጊዜን ፈተና ያለፈ ሰው የጸና ሰው ነው። ሐዋርያው ጳውሎስ እንድትጸኑ ሲላቸው ምን ማለቱ ነው? ጥልቀት እንዲኖራችሁ፣ ጠንካራ መሰረት እንዲኖራችሁ፣ መሰጠትና ትዕግስት በውስጣችሁ እንዲኖር፣ ከዛም ደግሞ የጊዜን ፈተና አልፋችሁ እንድትሄዱ። ሃሌሉያ አሜን አሜን። ጌታ ኢየሱስ አንድ ጊዜ ደቀ መዛሙርቱን መጣና ምን አላቸው? ሁላችሁ የምትበተኑበት ጊዜ ይመጣል አለ። ሁላችሁ ወደምትፈልጉበት ቦታ ትሄዳላችሁ። that's a taste of time ይባላል። you see ጌታን እንጀራ ሲበሉ ተከትለውታል፣ ተአምር ሲያረግ ተከትለውታል፣ የሞተ ሲያስነሳ ተከትለውታል። በት የጊዜ ፈተና መጣ። ምን የሚሆንበት? መስቀል ደረሰ። then
ተበተኑ ይላል አይደለም እንደሚለው ሁሉም በየመንገዳቸው ሄዱ አይን ሰው አናቀውም ሁለተኛ ስሙንም እንዳጠሩ ተባለ ሐዋርያው እያለ ያለው ነገር ነው የጊዜ ፈተና ሲመጣ የሚያቆማችሁን ጸጋ አለ ሃሌሉያ አሜን አሜን መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ I want to impart you impartation አሜን የሚል ሰው አለ impartation መንፈሳዊ ሰው ይሄ ነገር ሊገባው ይገባል አለበለዚያ መንፈሳዊ መሆን አትችሉም ስጋዊ ሰው ማለት መሰላችሁ መንፈሳዊ ነገር በመካፈል እንደሚገኝ የማያቅ ማለት ነው አንዱ ስጋዊ ሰው ማለት በኢምፓርቴሽን የማያምን ማለት ነው I'm telling you ይሄ የመካፈል መንፈሳዊ መርህ ሲገባችሁ ለቤተ ክርስቲያንና ለእግዚአብሔር ሰዎች ያላችሁ እይታ ይቀየራል you will start to see churchን በተለየ መንገድ መንፈሳዊ መሪዎቻችሁን በተለየ መንገድ ማየት ትጀምራላችሁ ሃሌሉያ አሜን 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 የሚል ሰው አለ ወይ መንፈሳዊ መሪዎቻችሁን ልጎበኛችሁ መጣለው ሲሉ መንፈሳዊ ሰው ከሆናችሁ if you believe in impartation it's a big deal amen amen I'm visiting I'm coming ካላችሁ something is going to happen ማለት ነው መንፈሳዊ ሰው እንደዛ ብሎ ነው የሚያስበው ሌላኛው ሰው ደግሞ አይ ፓስተር ቤት ይመጣል በቃ ብሎ ነው የሚያስበው መንፈሳዊ ሰው ከሆነ ግን የምካፈለው ጸጋ አለ ማለት አለበት ሃሌሉያ አሜን 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 I will impart something ለዚህ ነው መጽሐፍ ቅዱስ ሲናገር አንዳንዶች ሳያውቁ መላእክትን አስተናግደው ይላል አሜን they believe in impartation ባያቸው ጊዜ ይላል እንዳትሄዱ ለመናቸው ይላል እባካችሁ ወደ ቤቴ ግቡ እስቲ ጠቦቱን ልረድላችሁ አለ the moment እሱ የሚያቀው ነገር የሚያቀው he was a spiritual man hallelujah አሜን አሜን ቤቱ ገብተው ከበሉ ከጠጡ በኋላ በደና አልወጡም አሜን አሜን 25 ዓመት ያለቀስክበት ነገር አለ አሉት የዛሬ ዓመት ተመልሰን እንመጣለን አሉ ሃሌሉያ የዛሬ ዓመት ተመልሰን እንመጣለን in the name of Jesus የዛሬ ዓመት ስንመጣ ይሄ ቤት እንደዚህ ጭር ብሎ አናገኘው ማለት የሚያለቅስ የልጅ ድምጽ ይሰማል in the name of Jesus በጌታ በኢየሱስ ስም ጸጋን ትካፈላላችሁ አሜን አሜን መንፈሳዊ ጾታን ትካፈላላችሁ መንፈሳዊ አይናችን ሲበራ የመካፈል ብርሃን ይበራልናል you have to remember ለዚህ ነው ነግራችኋለሁ የምትማሩት ነገር አለ አድጋችሁ ምደርሱበት አለ ፐርሰናሊ ከመንፈስ ቅዱስ ኢንካውንተር የምታረጉት ነገር አለ and there are things that you have to impart ግዴታ ነው ያልተካፈላችሁት ነገር በህይወታችሁ ላይ እንድትጸኑ ያደርጋችሁ አሜን 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 የሚል ሰው አለ ወይ ይሄንን ብርሃን እየተካፈልን ነው ያለ ነው ሐዋርያው ጳውሎስ ምንድነው ሊያካፍላቸው የፈለገ ብለን ስናስብ ወይም ደግሞ ስናጠና ምን ያያየን ነበር የሐዋርያው ጳውሎስን ጽሁፎችና የአገልግሎት ይዘቶች አየንና አንድ ነገር መረጥን እሱም ደግሞ ሬቨሌሽናል praise God የሚያካፍላቸው ምንድነው መገለጥን ሊያካፍላቸው እንደሚፈልግ one of the things የሚካፈሉት ነገር ሬቨሌሽን ነው ያል ነበር የመጠራታቸው መገለጥ አሜን የሚል ሰው አለ ወይ የእግዚአብሔር ፍቅር መገለጥ የእግዚአብሔር ኃይል መገለጥ የእግዚአብሔር ኃይል ስልጣን መገለጥ because ሐዋርያ ጳውሎስ በመገለጥ ዓለም ውስጥ ያለ ሐዋርያ ነው ከሚያካፍላቸው የሐዋርያውን ትምህርቶች ጠቅለል አድርጋችሁ በመታዩበት ጊዜ ሚዛኑን የሚደፋው የሚያካፍለው ነገር ሬቨሌሽን ነው praise God አሜን 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 ዛሬ መገለጥን ትካፈላላችሁ አሜን የሚል ሰው አለ ወይ አያችሁ መንፈሳዊ መገለጥ የመንፈሳዊ ከፍታችሁና እድገታችሁ መሰረት ነው አሜን አሜን መንፈሳዊ መገለጣችሁ listen to this መንፈሳዊ መገለጥ ብርሃን ነው it's light መገለጥን ስትካፈሉ ብርሃን ይሆንላችኋል በጌታ በኢየሱስ ስም ብርሃን ይሆንላችኋል ሰሞኑን በጾም ጸሎታችን ላይ የጸለይን ያለው ነገር ያ ነው እግዚአብሔር መገለጥ እንዲሰጠን መገለጥ ነው ምንድነው ብርሃን ነው light ኢዮብን ያነሳን ነበር ብርሃኑም በራሴ ላይ ያበራ ነበር አለ praise God ኢዮብ 29 ቁጥር 2 መብራቱም በራሴ ላይ ምን ያደርግ ነበር ያበራ ነበር እኔም በብርሃኑ አለ በጨለማ ውስጥ አልፌ ሄድ ነበር አለ that's a revelation እግዚአብሔር አምፖል ይዞ አናቴ ላይ የሄደ ነበር ማለቱ አይደለም
ኖ ኖ ኖ ኖ ኖ ኖ መብራቱ በራሴ ላይ ያበራ ነበር ሲል ምን እያለ ነው? እግዚአብሔር አምላክ ሻማ ለኩሶ ጭንቅላቴ ላይ አስቀመጠ። ያ ኖ ሬቨሌሽን ሰጥቶኝ ነበር ማለት ነው። I had a revelation። ከዛ ጨለማ ሲመጣ አለ በዚህ ብርሃን አለ praise God ጨለማውን አልፌ ሄድ ነበር። በጌታ በኢየሱስ ስም ብርሃናችሁን ተካፈሉ። አሜን አሜን። መገለጥ የውስጠኛው አይናችን መብራት ነው ወይም የልቦና አይናችን መብራት ነው። that's a revelation። መገለጥ በህይወታችን ላይ ከተፈጥሮ ዕውቀት ያለፈ uncommon and unusual የሆነ መረዳት ነው። ያልተለመደና usual ያልሆነ it's a revelation። I'm telling you መንፈሳዊ ዕውርነት ማለት የመገለጥ አልባነት ነው ወይም ደግሞ መገለጥ ከመገለጥ ነፃ መሆን ነው። ዛሬ አንድ ብርሃን ተካፍለን ከዚህ ቤት እንወጣለን። ስለዚህ መንፈሳዊ ሰዎች ከሆነን ስለ መገለጥ ብዙ ጊዜ ማሰብ አለብን። praise God አሜን። ነንግዜ በመገለጥ የሚያገለግል ሰው ቁጭ ብሎ ሲያገለግል ወይም ደግሞ በመንፈሱ ዲዘርን ሲያደርግ ሰው መገለጥን ሲቀበል በሰው ውስጥ ያለውን ሲረዳ አንንግዜ እንገረማል። how is that possible? let me tell you something። ስለ ግል ህይወታችሁም እንደዚህ አይነት መገለጥ መቀበል ትችላላችሁ። እግዚአብሔር ቁጭ ብላችሁ he will give you something። praise God በልሳን እየጸለያችሁ he will show you። አሜን አሜን አሜን። last week የሆነ ነገር ሪዞልቭ ማድረግ ነበረብኝ። ለሆነ ነገር መፍትሄ መስጠት ነበረብኝና መፍትሄ መስጠት ያለብኝ ነገር ደግሞ ኢሞሽናል ሊያረገኝ ይፈልጎ ነበር። ግን I start to pray በልሳን praise God አሜን። I was meditating ይኸውላችሁ እንደዚህ ብሎክ የሆነ ነገር ሲመጣ you have to meditate and pray in the spirit praise God። ከዛ መንፈስ ቅዱስ he gave me something very simple praise God። ምንም ጥይት ሳይተኮስ ነገሩ ተፈታ። ጌታ ይባረክ አሜን። ለምን መሰላችሁ? መገለጥ ብርሃን ነው። በጌታ በኢየሱስ ስም ይሄን ብርሃን ተካፈሉ ብያለሁ። የትኛውም ግድግዳ በሆነባችሁ ነገር ላይ በጌታ በኢየሱስ ስም መገለጥ ይሆንላችሁ፣ አልፎ መሄድ ይሆንላችሁ አልኩ። ሃሌሉያ። ሬቨሌሽን ወይም መገለጥ በህይወታችን ላይ ኤንካውንተርን ያመጣል። ኤንካውንተር ወይም ደግሞ ምን ማለት ነው? መነካትን ወይም ደግሞ unusual የሆነ spiritual experience that's a revelation። unusual የሆነ spiritual experience praise God አሜን አሜን አሜን። መጽሐፍ ሲናገር መልአኩ ገብርኤልም ይላል ለማርያም ተገለጠላት ይላል። that was the beginning of everything praise God አሜን። አንድ አይነት ሰው ልትሆን አልቻለችም። ከዛ በኋላ አንድ አይነት ሰው መሆን አልቻለች። ከዛ በኋላ እሷ አይደለችም አንድ አይነት መሆን አልቻለች። ይሄን ታሪክ የሰሙ እንኳን እስከ ዛሬ እያመለክናት ነው እያሉ ነው። ታሪኩን የሰሙ እኮ ነው የምላችሁ። can you imagine እሷ ምን እንደሆነች? ይሄን ታሪክ ይሄን ኤክስፒሪየንስ የሰሙ ሰዎች ሊሰገድላት ሊጸለይባት ልትመለክ ይገባል እስከ ማለት የደረሰችበት ዋናው ነገር ድንግልናዋ ኖ ዛሬም ደናግል እየተወለዱ ነው ያሉት። ቁንጅናዋም አይደለም ብዙ ቆንጆዎች አሉ። ነገር ግን there was a revelation ሃሌሉያ። መልአኩ ገብርኤል ይላል ተገለጠላት ይላል። he came revelation በህይወታችሁ ላይ it's a divine encounter። ተመልሳችሁ ወደ ኋላ ልትሄዱ ወደማትችሉበት መንፈሳዊ ከፍታ የሚወስዳችሁ መገለጥ ነው። አሜን። በጌታ በኢየሱስ ስም ይሄን መገለጥ ዛሬ ተካፈሉ እያልኩ ነው። unexpected በሆነ መንገድ እግዚአብሔር ብርሃን ወደ ህይወታችሁ ይልካል። አንዳንዶቻችሁ በተኛችሁበት ብርሃን ይላክላችኋል። ሃሌሉያ አሜን አሜን። ድንገት ብርሃን ይላክላችኋል። suddenly ነገሮቹን ሪዞልቭ የምታደርጉበት ሌላ ሌቭል ላይ ህይወታችሁ የሚወጣበት አገልግሎታችሁ የሚቀየርበት in the mighty name of Jesus የእግዚአብሔር ብርሃን ወደ ልባችሁ ይመጣል እያልኩ ነው። he will send revelation። ተጸኑ ዘንድ አለ መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ። I want to impart your revelation። ይሄ ሰው በመገለጥ አምባ ላይ የሚኖር ሰው ነው። መጀመሪያ ሳምንት ላይ ነግራቸዋለሁ። ኤፌሶን 1 ላይ ሲነግራቸው ምን አለ? ይሄንን በመታነቡበት ጊዜ ይላቸዋል። ይሄ ጻፍኩላችሁ ስታነቡ አለ ራሱ ተገርሟል። ስታነቡ አለ ምን ያህል የክርስቶስን ምስጢር እንደምረዳ
ይገባቸዋል አለ praise God because this is unusual ይላቸዋል ይሄ usual አይደለም praise God it's a revelation መገለጥ ነው መገለጥ ህይወታችንን define your revelation defines your life ምን ማለት ነው before and after ያስብለዋል ህይወታችሁን አሜን አሜን ከዚህ በፊትና ከዚህ በኋላ ይባላል መገለጥ ወደ ህይወታችሁ ሲመጣ before and after ይኖራል በቃ ሃሌሉያ ለኮ እንዲያነሳው አልነበርኩም ትላላችሁ ከመገለጥ በፊት እንደዚህ አልነበርኩም ሃሌሉያ በጨለማው ዘመን እንደዚህ አልነበርኩም እግዚአብሔር አይኖቼን ሳያበራኮ እንደዚህ አልነበርኩም now I am a different person revelation it's a defining moment ነው በህይወታችሁ ላይ ህይወታችሁን ይገለብጣላችሁ በሰው ህይወት ውስጥ ሁሉ ጊዜ ህይወታችሁን ዲፋይን የሚያደርግ ነገር አለ ከዚህ በኋላ አንድ አይነት ሰው አልሆንኩም የሚሉ ሰዎች አሉ ለምሳሌ ሯጮች ከሆኑ የመጀመሪያ ወርቅ ሜዳሊያ ካገኘው በኋላ ይላል I'm not the same person ይላል yes of course they are not the same person praise God የመጀመሪያው ሪኮርድ ከሰበርኩ በኋላ ሃሌሉያ አሜን ዲኖስ ካው እንደሚበሉ እና ኃይሌስ ካው የሪኮርዳቸውን ገንዘብ እንደሚበሉ ታውቃላችሁ አለ because ሌላ ሰው እስካልሰበረው ድረስ ያን ገንዘብ እየተከፈላቸው ሮያሊቲ ይከፈላቸዋል I'm not the same person ይላል praise God ብርሃን እየመጣላችሁ ነው in the name of Jesus ህይወታችሁን ዲፋይን የሚያደርግ ብርሃን አሜን አሜን ትናንት ጸሎት ላይ እየተናገርኩ ነበር በጨለማው ዓለም እንኳን ሰይጣን የሰዎችን ህይወት የሚገለብጠው የሰዎችን ህይወት ዲፋይን የሚያደርገው መገለጥ በመስጠት ነው በጨለማው ዓለም ለዚህ ነው ዘፍጥረት 3:6 ላይ ሴቲቱም የዛፉን ፍሬ ለመብላት መልካም ለዓይንም የሚያስደስት ጥበብ ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች ከእርሷም ጋር ለነበረው ባሏ ሰጠችው እርሱም በላ ካለ በኋላ የሁለቱም አይኖች ተከፈቱ ይላል ታሪካቸው ተቀይረው እዛ ጋር ነው መገለጥ ሰጣቸው የጨለማው ዓለም ራሱ ሰዎችን ህይወት ሲቀይር መገለጥ ነው የሚሰጣቸው ከእግዚአብሔር ሐሳብ የሚወጡበትን የሚያምጹበትን የሚሞቱበትን መገለጥ ሰጣቸው ለዚህ ነው መጽሐፍ ሲናገር ሞት ይላል በአንድ ሰው ምክንያት ወደ ዓለም ገባ ይላል ኃጢአት ወደ ዓለም አረገ ገባ ኢንትራንስ ነበረው ገባ ይሲ የጨለማው ዓለም መገለጥን ሰጥቶ ነው ሰዎችን የሚያጠፋው how much more እግዚአብሔር መንግስት in the name of Jesus አሜን የሚል ሰው አለ ወይ እስቲ አሜን በሏ ይሄንን the same መገለጥ ለጌታ ኢየሱስ ሊሰጠው ፈለገ ታስታውሱ እንደሆነ ለጌታ ሰጠው ይሄንን መገለጥ በሉቃስ 4:5 ላይ ይሄን መገለጥ ሰጥቶታል ሬቨሌሽን ያመጣለት ሂቶት ማያቀው መስሎት ከዚያም ዳቢሎስ ወዳን ከፍታ ቦታ አውጥቶ የዓለምን መንግስት ሁሉ በቅጽበት አሳየው ይላል it's a revelation there is no way የዓለምን መንግስት በአይኑ የሚያይበት ምንም አይነት ስጋዊ መንገድ የለም አሁን እንኳን በቴክኖሎጂ አታዩም የዓለም መንግስት ባንዴ እንኳን ያኔ አሁን በኢንተርኔቱ ዓለም የምታዩት አንድ ቦታ ነው ወይ ጉግል እርዝን ብታወጡ ዓለምን ታያላችሁ መንግስታታቸውን ስልጣናቸውን ኃይላቸውን ክብራቸውን እንዴት አድርጋችሁ ማየት ይችላልላችሁ እዚህ ያለ ፓስተር ኃይላቸው ማየት አትችሉም you know it's not possible ነገር ግን በመንፈሳዊው ዓለም he gave him a revelation በቅጽበት የዓለምን ክብር ሁሉ አሳየው ይላል ሃሌሉያ አሜን አሜን የእምነታችን ጀማሪና ፍጹም አድራጊ የሆነው ግን ሌላ መገለጥ ነበረው praise God አሜን የሚሰው አለ ወይ ለዚህ ነው ዕብራውያን 12:2 ላይ እንደዚህ የሚለው የእምነታችን ጀማሪና ፍጹም አድራጊ የሆነው ኢየሱስን እንመልከት እርሱ በፊቱ ስላለው ደስታ ይላል he saw something praise God እሱ የዓለምን መንግስታት ሲያሳየው እሱ ደግሞ ደስታን ያያል ያባቱን ደስታ ያያል አሜን አሜን ዛሬ በህይወታችን ላይ የሚላክ የመገለጥ መንፈስ አለ ነው የምላችሁ መንፈስ ቅዱስ የመገለጥ መንፈስ ነው አሜን አሜን ትጸኑ ዘንድ መንፈሳዊ ጸጋን ስጦታ ላካፍላችሁ ፈልጋለሁ ሐዋርያው ጳውሎስ ህይወቱን ዲፋይን ያደረገው የመገለጥ ቅጽበት ነው የመገለጥ ቅጽበት ሐዋርያት ሥራ 22:3 ላይ ሲናገር እንደዚህ ይላል እኔ በኪልቅያ በምትገኘው በጠርሴስ የተወለድኩ አይሁዳዊ ሲሆን ያደግኩት በዚሁ ከተማ ነው የአባቶችን ሕግ ከገማልያል እግር ስር ተቀምጬ
በሚገባ ምን ብያለሁ? ተምሬያለሁ። በሚገባ ተምሬያለሁ። ላንብላችሁ እስከዛ በሚገባ ተምሬያለሁ። ዛሬ እናንተ እንዲህ የምትቀኑለት ያህል እኔም ለእግዚአብሔር እቀና ነበር ይላቸዋል። ይዘው ሊደበድቡ ሲሆን እናንተ ደብዳቢ ነበሩ። ስራዬ ነው ይሄ። ፕራይዝ ጋድ አሜን አሜን። እንደናንተው ነኝ። ይህን መንገድ የሚከተሉትንም እስከ ሞት ድረስ አሳደድኩ። ወንድሞችንም ሴቶችንም አስሬ ወደ ወህኒ እጥላቸው ነበረ። ይሄ ነው ስራዬ ያለ። ፕራይዝ ጋድ but there was a defining moment በህይወቴ ላይ ግን አለ የሆነ ቀን መጣ አለ። አሜን የሚል ሰው አለ ወይ? ሌላ ቀን መጣ በህይወቴ ላይ አለ። አሜን አሜን። በደማስቆ እየሄድኩ ታሪክ ነው የሚነግራቸው። ፕሬዝ ጋድ I had a revelation አለ። አሜን አሜን። ከገማሊያ እግር ስር የተማርኩት አይደለም ትዝ ያለኛል። አሁን የትምህርት ጉዳይ አይደለም፣ የዲግሪ አይደለም፣ ዲፕሎማ አይደለም፣ መገለጥ መጣ አለ። ተገለጠልኛል። እናንተ ልክ እንደናንተ አይነት ሰው ነበርኩ እኔ እያላቸው but now I have the revelation in the name of Jesus ያላችሁበትን ህይወት አሮጌ የሚያደርግ ያላችሁበትን ህይወት እንዳይሰራ የሚያደርግ አሜን ትላላችሁ ወይ? ያላችሁበትን ህይወት የሚያስረጅ የውላችሁ የመንፈስ ቅዱስ መገለጥ በጌታ በኢየሱስ ስም ትካፈላላችሁ። በእያንዳንዱ የህይወታችሁ አቅጣጫ ላይ in every side of your life in the mighty name of Jesus in every side of your life በቢዝነሳችሁ በሚኒስትሪያችሁ በቤታችሁ በስራችሁ በአገልግሎታችሁ በጌታ በኢየሱስ ስም ብርሃን ይሆንላችኋል። ነበርኩ ትላላችሁ። ሃሌሉያ። እኔም እኮ ስራ የማይሆንልኝ ሰው ነበርኩ። እኔም እኮ ብዙ በረከት ያላየው ሰው ነበርኩ። እኔ እኮ ብልጽግና ሲሉ አይገባኝም ነበር ነው። praise God. But now I have the revelation. Now I have the light. Amen. ትጸኑ ዘንድ እስቲ ይጸና ዘንድ በሉ እስቲ። መንፈሳዊ ስጦታ ላካፍላችሁ ምን አደርጋለሁ? እናፍቃለሁ። ሃሌሉያ አሜን። ሰው አንድ ነገር ዛሬ መናገር እፈልጋለሁ። ይሄንን ያህል ስለ መገለጡ ካወራን አንድ ነገር ልንገራችሁ። የሚያካፍላቸው የነበረው ስድስተኛው መገለጥ ምንድነው ካልን ነምበር 6 ከላስቱ ይቀጥሎ ነው ማለት ነው። ከ3 ሳምንታችን ቀጥሎ የክርስቶስ ኢየሱስን ጸጋ መገለጥ ሊያካፍላቸው ፈልጎ ነበር። the revelation of the grace of God የእግዚአብሔር ጸጋ። ሃሌሉያ። የእግዚአብሔር ጸጋ የጸጋው መገለጥ የጸጋው ትምህርት አለም የጸጋው መገለጥ ሊያካፍላቸው ፈልጎ ነበር። ሃያያ praise God አሜን። ኤፌሶን 1:4 እንደዚህ ይላል። ኤፌሶን 1:4 በፊቱ ቅዱስና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የሰጠንን ክቡር የሆነው ጸጋው እንዲመሰገን ነው። ቁጥር 8 በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ አገኘን። ሃሌሉያ። ጸጋውንም በጥበብና በማስተዋል ምን አረገልን ይላል? አበዛልን። ወደ እናንተ ብመጣ ሌላው የማካፍላችሁ እያለ ነው። የእግዚአብሔርን የጸጋው መገለጥ ላካፍላችሁ ፈልጋለሁ። የጸጋው መገለጥ ውስጣችሁ ከገባ ትጸናላችሁ። ሃሌሉያ። you will be established። አሜን አሜን አሜን። ሃይማኖት ሰውን አያጸናውም። የሆነ እምነት ተከታይ መሆን ሰውን አያጸናውም። ሕግ ሰውን ሊያጸናው አይችልም። ምክንያቱም ሕግ የሚገናኘው ከኩነኔ ጋር ነው። ነገር ግን የጸጋው ብርሃን ከገባችሁ አለ praise God አሜን አሜን አሜን። የጸጋው ባለጠግነት የጸጋው ጥበብ የጸጋው ሙላት ያ ብርሃን ውስጣችሁ ከገባ ትጸናላችሁ ይላችሁ። will establish you አሜን አሜን። የእግዚአብሔር ጸጋ ያጸናችኋል። አሜን። የሚሰዋለ ጉልበታችሁ ዓለም የሚያጸናችሁ ጸጋው ነው የሚያጸናችሁ።
ችሎታችሁ አይደለም የሚያቆማችሁ but his grace will establish you አሜን አሜን የእግዚአብሔር ጸጋ መገለጥ ውስጣችሁ ካልገባ በፍጹም መቆም አትችሉም you will not be strong Christian ጠንካራ ክርስቲያን መሆን አትችሉም አገልጋይ መሆን አትችሉም በጌታ ፊት መሆን አትችሉም መጸለይ አትችሉም ብዙ ሰዎች ከጸሎት ህይወት ሸሽተው ሄደዋል why because ኩነኔ ህይወታቸውን ስለያዘ ሰዎች ከአገልግሎት ሸሽተው ሄደዋል why በኩነኔ ህይወታቸው ስለተመታ እግዚአብሔርን ከማገልገል ሰዎች ሸሽተው ሄደዋል why ሰይጣን ሁሉ ጊዜ አንተ you are not good enough ስለሚላቸው በቂ አይደለም ስለሚላቸው ከተተከሉበት ቦታ ሰዎች ተነቅለው ሄደዋል why because የጸጋው መገለጥ ውስጣቸው ስለሌለ ነገር ግን ላካፍላችሁ ፈልጋለሁ አለ ታላቅ ጸጋ አለ በዚህ ቤት አሜን 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 ለህይወታችሁ የተገለጠ ታላቅ ጸጋ አለ በእናንተ ጉልበት ላይ የማይደገፍ ታላቅ ጸጋ አለ there is great grace የጸጋው መገለጥ አለ ያጸናችኋል in the name of Jesus አሜን 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 አያችሁ አንዳንድ ሰዎች ቆሞ ሲያገለግሉ ስለደላቸው ስለተመቻቸው ወይም ደግሞ ምንም አይነት ድካምና ምንም አይነት ሽንፈት ቦታቸው ስለሌለ ይመስላችኋል no ልዩነቱ ይሄ ነው it's the grace of God it's just the grace hallelujah አሜን 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 number 1 የእግዚአብሔር ጸጋ ጠርቶናል እስቲ በጸጋ ተጠርቻለሁ በሉ እስቲ አልሰማችሁም በጸጋ ተጠርቻለሁ በሉ እስቲ yes ቤተክርስቲያን አለ የጠራችን ወይም ሽማግሌዎች አለ የጠሩን praise God የጠራን እግዚአብሔር ጸጋ ነው አሜን 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 ገላትያ 1:6 በክርስቶስ ጸጋ የጠራችሁን ይላል በክርስቶስ ምን ጸጋ ሃሌሉያ አሜን ነው መዛጋ ቻሌንጅ ያረጋቸው ነው የሚላቸው ወደ ተለየ ወንጌል እንደዞራላችሁ የተለየ ወንጌል የሚለው ምን መሰላችሁ የትኛው በጸጋ ላይ የተጨመረ ነገር ሐዋርያው የተለየ ወንጌል ነው የሚለው ጸጋን ለማሟላት የሚደረግ ነገር የተለየ ወንጌል ነው አለ it's a different gospel ነው የሚለው praise God የጠራን እንዴት ሲል በጸጋው ሃሌሉያ አሜን አሜን ገላትያ 1:15 ነገር ግን ከናቴ ማፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለሱ እንድሰብክ ልጁንም በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም አለ ሃሌሉያ በጌታ በኢየሱስ ስም የጠራችሁ ጸጋው ነው ጸጋው ከሆነ የጠራችሁ ሰስቴን የሚያረጋችሁ ጸጋው ነው የሚያቆያችሁ ጸጋው ነው የሚረዳችሁ ጸጋው ነው አሜን because የጠራን ጸጋው ነው it's the grace of God ሃሌሉያ የእግዚአብሔር ጸጋ እንደጠራቸው ያላወቁ ሰዎች የሰው ፊት ሲቀየር ደንግጠው ሄደዋል ጥለው ሄደዋል ስፍራቸውን ለቀው ሄደዋል ገንዘብ ያለቀ ሲመስላቸው ጥለው ሄደዋል ሲዝናቸው ያለፈ ሲመስላቸው ጥለው ሄደዋል why they didn't understand the grace of God እንደዚህ ነው ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ የጠራችኋል የክርስቶስ ጸጋ ነው in the name of Jesus ምን ማለት ነው የወደቃችሁ ቀን ጥሪያችሁ አይቀየርም ማለት ነው because it's by the grace የደከማችሁ ቀን እግዚአብሔር ሐሳቡን አይለውጥም አቅም ያነሳችሁ ቀን እግዚአብሔር ፊቱን በእናንተ ላይ አያዞርም አሜን 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 እንደ እግዚአብሔር ሐሳብና ፈቃድ መሄድ ባቃታችሁ ጊዜ ያ ጸጋ ከእናንተ አይመለስም ማለት because መጀመሪያም የጠራችሁ በጸጋው ነው ከናቴ ማህፀን ጀምሮ ሃሌሉያ አሜን አሜን እስቲ የጠራኝ በሉ እስቲ የእግዚአብሔር ጸጋ ነው እስቲ ከኔ ጋር ተናገሩ ወደ እግዚአብሔር የጠራኝ በሉ እስቲ የክርስቶስ ጸጋ ነው ወደ አገልግሎት የጠራኝ በሉ እስቲ የክርስቶስ ጸጋ ነው that's the grace of God ሃሌሉያ በጸጋ ድናችኋል number 2 የዳናችሁት ምንድነው በጸጋ ነው ሮሜ 3:23 ምክንያቱም ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎሏቸዋል በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ሃሌሉያ ምን ያረጋሉ ይጸድቃሉ justified by faith ነው የሚለው መጽሐፍ ሲናገር they will be justified በጸጋው ምን ያረጋሉ ይጸድቃሉ ሃሌሉያ justified by faith justified ማለት declared righteous ማለት ነው የታወጀ ጽድቅ ማለት ነው የተሰራ ጽድቅ አይደለም አሜን 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 የሚሰው አለ ወይ ሰዎች ይሄንን አንደርስታንድ ያደርጉ don't miss this point
justified by faith በጸጋ መጽደቅ ማለት በአዋጅ መጽደቅ ማለት ነው። የተሰራ ጽድቅ አይደለም፣ የታወጀ ነው። አሜን አሜን አሜን። የተቀበልነው ጸጋ ነው፣ የተካፈልነው ጽድቅ ነው። praise God አሜን። ትራንስፈር ነው የተደረገው አለ። praise God በመስቀል ላይ እሱ ኃጢአትን ሲወስድ አንተ ጽድቁን ወሰድክ አለ። that's by the grace ማለት ያለው። በመስቀል ላይ ሞትሽን ሲወስድ የሱን ህይወት ደግሞ አንቺ ወሰድሽ። በመስቀል ላይ ድህነትን ሲወስድ የሱ ብልጽግና ደግሞ አንተ ወሰድ። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ ሲናገር justified by faith ይላል። በምን by grace። እንዴት ነው የሆነው? በአዋጅ አዋጅ ተነገረ። praise God። ስለዚህ ሰው እዚህ ጋር መጥቶ ልክ ጌታን ሲቀበል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ፣ ለኃጢአቴ እንደሞተና ከሞት እንደተነሳ አምናለሁ፣ ዛሬ ህይወቴንና ነፍሴን መንፈሴን ስጋዬን ሁሉ አሳልፌ ሰጠዋለሁ፣ ጌታዬና አዳኜ እንደሆነ እቀበላለሁ ሲል አዋጅ ይወጣል። ሃሌሉያ። ጽድቅ እስኪሰራ አይጠበቅም። አልሰማችሁኝም እናንተ? ይህ ሰውዬ ከወጣ በኋላ ቆይ ጸባዩ ታይ መጀመሪያ አይባልም በሰማይ። praise God። ሲጋራ እያጨሰ ከሆነ የመጣው ቆይ እስቲ ማቆሙ አንድ ሳምንት ይታይ፣ የጠጣ ከሆነ መጠጡን ማቆሙ ይታይ፣ እስቲ ሌባ ከሆነ ሌብነቱን ማቆሙ ይታይ አይባልም። the moment ጌታን ሲቀበል ሃሌሉያ በጸጋ ይላል ጸድቋል ይላል። it's a declaration። በሰማይ አዋጅ ይታወጃል። it's a declaration። እና ሰዎች ይሄን መቀበል በጣም ይከብዳቸዋል። ሃሌሉያ። በሚከብዳቸው ምንም ሌላ ወንጌል የለም። ሌላኛውን ወንጌል ሐዋርያ ጳውሎስ የተለየ ወንጌል ይለዋል። ሌላኛውን ወንጌል የሚሰብክ የተረገመ ይሁን ይለዋል። ወንጌል ይሄ ነው። it's a justified by grace። ሃሌሉያ አሜን አሜን አሜን። እኛ ብዙ ጊዜ ሰዎችን ለሰው ስንመሰክር ምንድነው የምንለው? የደከመ ሰው ካገኘ እና አይዞ ጌታ ይወድሃል። የዛለ ሰው ስናገኝ አይዞ ትበረታለህ ጌታ ያገኛል አይዞ ነው የምንለው። እቤት ውስጥ ሆኖ የደከመ ስናገኝስ እሱን ያርገኝ እሱን ስንጸልይ ራሱ እጃችን ወደዛ ነው የሚሆነው፣ ፊታችን ወደዚህ የወደቁትን ማንሳ ነው የምንለው። praise God why we judge። መጀመሪያ ግን ስንጠራው ያለው ምንድነው? ጸጋው ብለናል። ይኸውላችሁ የጠራን ጸጋ ነው የሚያኖረን። አሜን አሜን አሜን። የጠራን ጸጋ ነው የሚያስቀጥለን። ያ የጠራን ጸጋ ነው ያዳነን። ሃሌሉያ። የዳነው በአዋጅ ነው። it's a declaration። nobody can change it። ሰማይ አንድ ሰው ሰማይ ሰርፕራይዝ ይሆናል። ምን ይላል አንድ እግዚአብሔር ሰው ብዙ ጊዜ ሲናገር በሰማይ ስትሄዱ you will be surprised። ሰርፕራይዝ ነው የምትሆኑት። ለምን? አንዳንድ ያልገመታችሁ ሰው ታገኙታላችሁ። ስትገቡ ገና ይቀበላችኋል። አንተም ገባ ትሉታላችሁ። አንተም why? it's by grace። it's the grace of God። እኛ የምናውቀው ሰውየው በጽድቅ መኖር እንዳልቻለ ነው። ነገር ግን የታወጀ ጽድቅ አለ። in the mighty name of Jesus። ይኸውላችሁ ይሄንን ማለት ሰዎችን ለኃጢአት ህይወት ማነሳሳት አይደለም። አምቴልዩ እንደዛ አይደለም። እንደዛ ሊሆንም አይችልም። በኋላ መጣበታለሁ። ሰዎችን ለኃጢአት ህይወት ማበረታታት አይደለም። ነገር ግን ገና ሰው ኃጢአት እንዳይሰራ ህይወቱ እንዳይበላሽ ተብሎ ይሄንን እውነት ግን መቀላቀል አይቻልም። ጽድቃችን የአዋጅ ነው። Amen, amen. So we can't change this. We cannot change it. አንድ ሰው ልንገራችሁ፣ 5 ልጆች ቢኖሩት 5 ቤት ቢኖረው ሰውየው ሲሞት ለልጆቹ አውርሱ ብሎ ቢሞት ዶክተሩም ይወርሳል። እንግዲህ ዶክተር አለ ቤት፣ አንድ ቤት አይጠፋም አንድ ዶክተር። አሜን በሉ። አንድ ሎየር አይጠፋም፣ አንድ ነጋዴ አለ፣ አንድ ደግሞ ፖለቲሻን የመንግስት ባለስልጣን አለ። praise God። አንድ ደግሞ ያው አለ የመጨረሻ ልጅ ነገር ምንም የማይመስለው ወንድሙም እህቶቹም እያሞላቀቁ ያኖሩት ምንም ጉዳይ ለላይፍ ብዙም ያልቸገረው ሲወለድ ገና ስፖርት ካር የተገዛለት ደግሞ አለ። praise God። ያ ልጅ ይኸውላችሁ ከሁሉም እኩል ለውርስ ይመጣል። ዋይ ውርሱ የአዋጅ ነው። it's a declaration። የሚወርሰው ልጁ ስላደረገው አይደለም፣ ስለ አባቱ ኑዛዜ ነው።
መጽሐፍ ሲናገር ኪዳኑ ኑዛዜ ነው ይላል። አረ ሃሌሉያ! ይሄ ኑዛዜ ደግሞ የጸናው በመስቀል ላይ ነው ይላል። አሜን 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 አሜን። አረ አሜን የሚሰዋል ወይ? ኢየሱስ ክርስቶስ በሞተ በተሰቀለና በሞተ ጊዜ ኑዛዜው ጸና። አሁን ተናዛዡ ከሞተ በኋላ ኑዛዜውን መቀየር አይቻልም። it's not possible። ኪዳን የማይቀየር ዘራ ምክንያቱም ተናዛዡ ሞቷል ኦሬዲ መጥቶ ሊያስተካክለው አይችልም። ፕሬዝ ጋድ። አረ ሃሌሉያ! በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው አለ። አረ ሃሌሉያ! እንዲያው በጸጋው ጸድቀዋል። that's the revelation of his grace። እንዲያው በጸጋው ጸድቀዋል። ሃሌሉያ! ስለ ጌታ ሲናገር እንደዚህ ነው የሚለው ዕብራውያን ጸሐፊ፣ አንዴ እንደሞተ እናውቃለን አለ። ሁለተኛ ምን አይልም? አይሞትም። አይሞትም ምን ማለት ነው? ኑዛዜው አይቀየርም፣ ኪዳኑ አይቀየርም። የጸጋው መገለጥ ያጸናችኋል ነው የምለው። በጌታ በኢየሱስ ስም የሚጎትታችሁ የኩነኔ ኃይል አይኖርም። የትኛውም የኩነኔ ጨለማ በኢየሱስ ስም የተረገጠ ይሆናል። in the name of Jesus። ወደ ንስሐ ሰዎች እንዳይመለሱ የያዛቸው ኩነኔ ነው። እግዚአብሔር ከዚህ በኋላማ አይቀበለኝም፣ አሁንማ ሰልችቶታል፣ የኔ ነገርማ በቅቶታል የሚል ሰው እኮ አለ። ለእግዚአብሔር የሚያስብ ሰው አለ። ዋይ ኩነኔ ታላቅ የሆነ ወጥመድ ነው። የእግዚአብሔር ጸጋ መግለጥ በውስጣችሁ ሲመጣ let me tell you something። ከጸጋው ርቃችሁ መውደቅ አትችሉም። ከጸጋው አምልጣችሁ መውደቅ አትችሉም። the grace of God እግዚአብሔር ጸጋ ዳርቻ የሌለው ነው። it's too good to be true። ሊታመን የማይችል ስፋት ነው ያለው። ይሄ መገለጥ አለ ያጸናችኋል፣ ያጸናችኋል። አሜን አሜን አሜን። እስቲ አሜን የሚል ሰው አለ ወይ? ኤፌሶን 2:4 እንደዛ ነው የሚለው። ነገር ግን በምሕረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ ሃሌሉያ በበደላችን ሙታ ሆነን ሳለ ከክርስቶስ ጋር ምን አደረገን? ሕያዋን አደረገን። አሜን። his grace የእግዚአብሔር ጸጋ ይቅርታንና የኃጢአትን ይቅርታና መዋጀትን ሰጠን። this is the revelation። የኃጢአትን ይቅርታ the forgiveness of sin። ይኸውም አለ ኤፌሶን 1:6 እና 7 በእርሱ እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገ ቤዛነት የኃጢአትን ይቅርታ እስቲ የኃጢአትን ይቅርታ በሉ እስቲ አገኘው። እስቲ ደግማችሁ ንገሩ ለራሳችሁ፣ የኃጢአትን ይቅርታ አገኘው። እስቲ ለራሳችሁ ንገሩት፣ የኃጢአቴን ይቅርታ በሉ እስቲ በጸጋው አገኘው። ሃሌሉያ አሜን። ማንም ዲስኳሊፋይ ሊያደርግህ አይችልም። ማንም ሰው ዲስኳሊፋይ ሊያደርግሽ አይችልም። ማንም የኃጢአትሽን ታሪክ አምጥቶ ለዚህ ነው ይሄ የሆነብሽ ሊል አይችልም። አሜን አሜን አሜን። ይሄ ስለሆነ ነው ይሄ የሆነው። ኖ ኖ ኖ ኖ ኖ you are forgiven by the grace of God። አሜን የሚል ሰው አለ ወይ? የእግዚአብሔር ጸጋ የእግዚአብሔር ልጆች አደረገ። this is the revelation of his grace። ሃሌሉያ አሜን። ምን አደረገን? የእግዚአብሔር ልጆች አደረገን። ገላትያ 4:4 ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው ይላል የልጅነት መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔርን አባ አባት ብሎ የሚጮህ ልጁን መንፈስ በልባችሁ ላከ። ቁጥር 7 ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል ይላል። you are a child of God። why how by the grace የጸጋው ብርሃን ውስጣችሁ ሲገባ you will be established። ብዙ ጊዜ ሰዎች የእግዚአብሔር ጸጋ ብርሃን ሰዎችን መረን ነው የሚያረጋው ብለው ያስባል። I don't know ለምን እንደዛ እንደሚያስቡ I don't understand። I don't know እኔ አልረዳውም። I don't understand። ምናልባት ባላንሱን ያልጠበቀ ነገር ሰው ሊያስተምር ይችላል፣ ሰው ሊማር ይችላል። ነገር ግን የእግዚአብሔር ጸጋ መገለጥ ነው ያልኩት። when you receive the revelation መረን ሰው ያደርጋችሁ you won't be በፍጹም it's not possible። ሃሌሉያ አሜን አሜን አሜን። የእግዚአብሔር ጸጋ መንፈሳዊ ነው የሚያረጋችሁ።
እግዚአብሔር እንድትፈልጉ ነው የሚያረጋችሁ። የእግዚአብሔር ልጅ ነኝ እንድትሆኑ ነው የሚያረጋችሁ። የኃጢአትን ይቅርታ ተቀብያለሁ ነው የሚያረጋችሁ። የኃጢአትን ይቅርታ ተቀብያለሁ የሚል ሰው በኃጢአት ለመኖር እንደገና አይሰጥም። it's not possible። ታዲያ ሰዎች ይሄ ትምህርት ስለገባቸው ነው በኃጢአት የኃጢአት ህይወት የሚል ማምልካላችሁ ነው። ይሄ ትምህርት ስላልገባቸው ነው። ስለገባቸው አይደለም፣ ስላልገባቸው ነው። they do not understand። አያችሁ መንፈሳዊ ብስለት የሚባል ነገር አለ። የእግዚአብሔር ጸጋ የተስፋ ቃላችሁ እንድትወርሱ ያደርጋችኋል። አሜን የሚል ሰው አለ ወይ? እግዚአብሔር ያላችሁን በእጃችሁ እንዲገባ የሚያደርግ የእግዚአብሔር ጸጋ ነው። the grace of God። ዛሬ በጌታ በኢየሱስ ስም I'm praying for you። ገላትያ 3:18 ርስትን መውረስ በሕግ ቢሆን ኖሮ በተስፋ ቃል ባልተገኘ ነበር። እግዚአብሔር ግን በጸጋው አሜን በተስፋው ቃል አማካኝነት ለአብርሃም ምን አደረገው ይላል? ሰጥቶታል። እግዚአብሔር የነገራችሁ ቦታ የሚያደርሳችሁ የእግዚአብሔር ጸጋ ነው። there is a grace የሚረዳ የሚያግስ የሚያበረታ በድካማችሁ የሚቆም አሜን ትላላችሁ ወይ? ነገሮቻችሁን ይኸውላችሁ የጠፋና የሞተ በመሰላችሁ ጊዜ ከናንተ ጎን የሚቆም ብቻችሁን የሆናችሁ ሲመስላችሁ የሚረዳችሁ የእግዚአብሔር ጸጋ እግዚአብሔር የነገራችሁን ነገር የሚሰጣችሁ ያ ጸጋ ነው። ሃሌሉያ። የእግዚአብሔር ጸጋ ስለ አብርሃም ሲናገር ርስትን የወረሰው በሕግ አይደለም ማለት but by grace by grace። ግሬስ ምን አይነት ነው? የማይገባውን የሚሰጥ ነው። ጸጋ ምንድነው? ሰው የማይሰጥህን የሚሰጥ ነው። ኧረ ሃሌሉያ። አንተ ልትይዘው የማይችለው ነገር የሚያስይዝ ነው። አንተ ልትቆምበት የማይችለው ቦታ ላይ የሚያቆም ነው የእግዚአብሔር ጸጋ። that's the grace of God that's the grace of God። የሚረዳ ነው in the name of Jesus። ብዙ ሰዎች ተስፋ ቃላቸው መውረስ ያቃታቸው ደክሟቸው ነው፣ ዝለው ነው። መጽሐፍ ቅዱስ ሲናገር እንዳትዝሉ ይላል። የተስፋውን ቃል የወረሱትን የምትመስሉት በጽናትና በትዕግስት ነው ይላቸዋል። ብዙ ሰዎች እግዚአብሔር ያላቸው ቦታ የማይደርሱት የህይወት ጉዞ ስለሚያዝላቸው ነው። it's very tiring። የህይወት መንገድ ሰውን ያደክማል። ነገር ግን ሌላ ጸጋ አለ፣ የሚረዳ ጸጋ። receive the grace of God። በጌታ በኢየሱስ ስም ወደ ኋላ አትመለሱ። በጌታ በኢየሱስ ስም ወደ ግብጽ አትመለሱ። እግዚአብሔር ካወጣችሁ ቦታ ላይ እግራችሁ እንደገና ወደ ኋላ አይመለስም። በጌታ በኢየሱስ ስም ጸጋው ይደግፋችኋል። ጸጋው እጃችሁን ይዞ ይመራችኋል። የእግዚአብሔር ጸጋው ወደፊት ይዟችሁ ይሄዳል ነው ማለት። you will move by the grace of God። አሜን አሜን። የጸጋው መገለጥ ያጸናችኋል። ትጸኑ ዘንድ don't forget my point። ትጸኑ ዘንድ how? በጸጋው መገለጥ። ሃሌሉያ። I have the grace of God። አሜን አሜን አሜን። የእግዚአብሔር ጸጋ በኃጢአትና በኃጢአተኛ ኑሮ ላይ ድል ይሰጣቸዋል። over sin and a sinful life በኃጢአትና በኃጢአት ህይወት ላይ ድል የሚሰጠን የእግዚአብሔር ጸጋ ነው። አሜን አሜን። በህይወታችሁ ላይ ቴምፕቴሽን ሲመጣ ፈተና ሲመጣ የተለያየ አይነት I'm telling you የሥጋ ፈተና ወደ ህይወታችሁ ሲመጣ አይናችሁ መነሳት ያለበት ወደ እግዚአብሔር ጸጋ ነው። መጸለይ ያለባችሁ ለጸጋ እግዚአብሔር I need more grace ነው ማለት ያለበት። I need grace። praise God። አሜን አሜን። በህይወታችሁ ላይ ያላችሁ ዋነኛ ጠላታችሁ ስጋችሁ ነው፣ ሰው አይደለም። ሃሌሉያ። የራሳችሁ ስጋ፣ የራሳችሁ ፍላጎት፣ የራሳችሁ ዲዛየር፣ የራሳችሁ ምኞት። የሰው ትልቁ ጠላቱ ስጋው ነው። ለዚህ ነው ሐዋርያ ጳውሎስ ከዚህ ለሞት ከተሰጠ ስጋ ማን ነው የሚለየኛል? it's not easy። ደግሞ የምትለዩትም አይደለም። ለምን መኖር ደግሞ ትፈልጋላችሁ። ሃሌሉያ። 120 ዓመት ካልኖርኩ ትላላችሁ። የምትኖሩት ደግሞ በምን ውስጥ ነው? በዚህ ስጋ ውስጥ ነው። ይሄ ስጋ ደግሞ ምንድነው? ዋና ጠላታችሁ ነው። the main enemy። ሰው ጠላት ብሎ የሚያስበው ሰይጣንን ነው፣ ወይም ደግሞ ሌላ ሰውን ነው፣ ወይም ደግሞ በዙሪያ ኖ you flesh ተሸክማችሁ ምትዞሩት ስጋ ነው ዋናው ጠላታችሁ።
የምታሳምሩት ፊታችሁ ነው ዋናው ጠላታችሁ የምታዘንጡት ሰውነታችሁ he is your enemy ለዛ እኮ ነው አሁን በሌላ ሪሊጅን ውስጥ ያሉ ሰዎች ስጋቸውን በመጉዳት ጫካ ውስጥ በመሄድ ምግብ ባለመብላት ገላቸውን ባለመታጠብ ልብስ ባለመቀየር ጸጉራቸውን ባለመቆረጥ ስጋቸውን የመቅጣት ዘመቻ ውስጥ የገቡት እኮ ስጋ ጠላታቸው ነው አውቀው ነው ግን ስጋ እንደዛም ሆኖ አይመለስም ይብስበታል ጸጉሩ እያደገም ይብስበታል I'm telling you እነዚህ የሃይማኖት ሰዎች ገብቷቸው ነው ስጋ መቅጣት አለበት የሚሉት ገብቷቸው ነው somehow በአንድ ሳይድ አንድ የሆነ ትንሽ ብርሃን አለ እሱም ደግሞ ምንድነው ለስጋችን ኮምፎርትና ምቾት በነሳ ነው መጠን ስጋችን የመገዛት አቅሙ ይጨምራል ብለው ያምናሉ እውነት ነው የጠገበ ስጋና የተራበ ስጋ እኩል አይደለም የጠገበ በሬና የተራበ በሬ እኩል አይያዝም ይሄ እውነት ነው ነገር ግን ይውላችሁ ልክ መጾም ጥሩ ነው ጾማችሁን በፈታችሁ ሰከንድ ስጋ ይመጣል ወዲያው ልክ ወዳችሁ መለስ ሲል አይናችሁ መፍጠጥ ይጀምራል What do you need? You need the grace of God. Hallelujah. ስጋን ጸጥ የሚያደርገው የእግዚአብሔር ጸጋ ነው አሜን I pray for the grace of God ማለት አለባችሁ የጸጋው መገለጥ በህይወታችሁ ላይ ሲመጣ ነው ስጋችሁ ጸጥ የሚያሰኝ In the name of Jesus. አሜን ለዚህ ነው እንድትጸኑ የሚያደርግ ይውላችሁ ስጋውን ያልገዛ ሰው መጽናት አይችልም ምኞቱን ያልገዛ ሰው ፍላጎቱን የማይገዛ ሰው የስጋውን ዲዛየር መቆጣጠር የማይችል ሰው የስጋውን ፍላጎት ሰው ለገንዘብ ያለውን ፍላጎት ለምግብ ያለውን ፍላጎት ሴክሹዋል ፍላጎቱን ሰው መግዛት ካልቻለ ሊጸና አይችልም ሰው የሰው ህይወት ያለው ፍላጎቱ በመግዛት ውስጥ ነው የሰው ፍላጎት የሚገዛው ደግሞ በእግዚአብሔር ጸጋና ጸጋ ብቻ ነው There is no other way Hallelujah የኃጢአትን ህይወት የሚቀጣው እግዚአብሔር ጸጋ You have to pray for the grace of God በመጣው ጊዜ አለ ላካፍላችሁ ፈልገው ነገር አለ The revelation of his grace in the name of Jesus የስጋችሁን ትግል የሚያቆይላችሁ ኃጢአትን ይውላችሁ እንደምንም አልፋችሁ የምትሄዱበትን ጸጋ እግዚአብሔር ይሰጣችኋል የተደገሰላችሁን ነገር አልፋችሁ እንድትሄዱ የሚያደርግ የተጠመደላችሁን የኃጢአት ወጥመድ ረግጣችሁ እንድትሄዱ የሚያደርግ That's the grace of God በጌታ በኢየሱስ ስም ይህን ጸጋ ዛሬ ተካፈሉ ቲቶ 2:11 እንደዚህ ይላል ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና አሜን ይህም ጸጋ አለ በኃጢአት መኖርንና ዓለማዊ ምኞትን ክደን praise God ይሄ ጸጋ የሚያረጋን እንደዚህ ነው ምን ያረጋናል በኃጢአት መኖርንና ለዚህ ነው የእግዚአብሔር ጸጋ ብርሃን ይበራለት ሰው በኃጢአት ህይወት ይቀጥላል ማለት ውሸት ነው ሐሰት ነው የእግዚአብሔር ጸጋ ብርሃን ያልበራለት ሰው ነው በኃጢአት የሚቀጥለው የጸጋው መገለጥ የሚያረጋው ነገር ምንድነው በኃጢአት መኖርን ክደን ነው የሚለው You can't live in sin የእግዚአብሔር ጸጋ የገባው ሰው በኃጢአት መቀጠል አይችልም ለምን የእግዚአብሔር ጸጋ ኢምፓወር ያደርገዋል It's not possible አይደለም It's not possible በፍጹም እናንተ እሳትን አንድዳችሁ እሳት ላይ ደግሞ መጥበሻ አድርጋችሁ መጥበሻው እየጋለ እዛ ላይ ስጋ አድርጋችሁ ለምን ተንጫጫ ማለት አትችሉም It's not possible አይደለም እንዴ ለምን ተቃጠለ ማለት አትችሉም ለምን ከስሩ የሚንበለበል እሳት አለ የእግዚአብሔር ጸጋ በህይወታችሁ ላይ እንደዚህ ነው የእግዚአብሔር ጸጋ መለማመስ ጀምሮ በእናንተ ላይ ኃጢአት መቀመጥ አይችልም It's not possible ኃጢአት በፍጹም በእናንተ ላይ መኖር አይችልም የእግዚአብሔር ጸጋ የኃጢአትን ህይወት የኃጢአትን መሻት የስጋን ፍላጎት ከህይወታችሁ ላይ ማንደድ ይጀምራል ማቅለጥ ይጀምራል You will be sold out ለእግዚአብሔር ጸጋ የተሸጣችሁ ትሆናላችሁ ምን ነካኝ እስከምትሉ ድረስ እስቲ አስቡ በህይወታችሁ የማያምራችሁን ነገር እስቲ አስቡ የማያምራችሁ ነገር እኮ አለ ምንም የማያምራችሁ ለምሳሌ በልታችሁ ማታቆት ነገር ለምሳሌ የጃፓኖች ምግብ ለምሳሌ ጃፓኖች ወይ ቻይኖች እንቁራሪት ይበላሉ እንበል ምሳሌ ነው እስቲ እንቁራሪት የሚያምረው Can you imagine ሊያምራችሁ ለምን ቴስቱ የላችሁማ ብትቀምሱ እኮ ያምራችኋል ሞክሩ You don't have a taste ቴስቱ የላችሁም አይምሯችሁ ያን ቴስት አልመዘገበውም
ስሜታችሁ ያንን ቴስት የሚያምራችሁ እኮ አይምሯችሁና ነርቮቻችሁ ሴቭ ያደረጉት ቴስት ስላለ ነው። ገብቷችኋል? እንጀራ ስትጠቀልሉ እኮ ነርቮቻችሁ ሁሉ እዚህ ጋር አለ። ፕሬዝ ጋድ የሆነ ነገር አለ የሚወራችሁ። ዋይ ሴቭ ያደረገው ሚሞሪ አለ። የቻይና እንቁራሪት ግን አያምራችሁ። ቢኮዝ you never tested it. you never አያምራ። የእግዚአብሔር ጸጋ የኃጢአትን ቴስት ከውስጣችሁ እንደዛ ነው የሚያወጣው። አሜን አሜን አሜን። ፈጽሞ ኃጢአት አድርጎ እንደማያቅሰው በዛ ቦታ ተገኝቶ እንደማያቅሰው ያን ነገር አርጎም ሆኖም እንደማያቅሰው የእግዚአብሔር ጸጋ ኃጢአተኝነትን ያስክዳል ነው የሚለው መጽሐፉ ሲናገር። በእኔ I don't know ትላለህ እንዴ? አንተ ጠጪ አልነበርክ ነበርኩ እንዴ ትላለህ? praise God. No, I don't know, it's gone in the name of Jesus. That's the grace of God. ዛሬ የእግዚአብሔር ጸጋ እነሱ ያላቅቃል ነው የምለው። የእግዚአብሔር ጸጋ ከታሰራችሁበት የኃጢአት ወጥመድ ውስጥ ነቅሎ ያወጣችኋል። አሜን አሜን። ኃጢአት በኃጢአተኝነትም ምን አድርገን ክደን፣ እስቲ ክደን በሉ እስቲ። ሃሌሉያ አሜን አሜን አሜን። ይሄ ነው የእግዚአብሔር ጸጋ። በኃጢአት መኖር ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና ይላል። that's the grace of God። ራሳችንን በመግዛት በጽድቅ በእውነተኛ መንፈሳዊ ህይወት እንድንኖር that's the grace of God። this is empowerment። የምትታገሉት ነገር አይደለም። የእግዚአብሔር ጸጋ እንደ ፍም በውስጣችሁ መቀጣጠል ይጀምራል። that's the grace of God። የእግዚአብሔር ጸጋ ተቀጣጥሎ ህይወታችሁን ሲወርስ ዓለማዊ ምኞትን ማቃጠል ይጀምራል። የስጋን ፍላጎት ማቃጠል ይጀምራል። ኃጢአተኝነትን ማቃጠል ይጀምራል። እናንተ የምታውቁት ነገር የለም ግን እየተቃጠለ ነው። how by the grace of God። ሃሌሉያ። ከዛስ መንፈሳዊነት በጽድቅ መኖር praise God። that's an empowerment። የእግዚአብሔር ጸጋ ኢምፓወር ነው የሚያደርገው። ስለ ጸጋ ከተማረ ወዲህ ሰውየው ህይወቱ ብልሽልሽ ወጣ አልተማረም። መገለጥንም አላገኘም። ብርሃንም አልበራለትም። this is the light። የእግዚአብሔር ጸጋ አሜን 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 ኃጢአተኝነትንና ዓለማዊነትን የሚያስክድ ነው። በጽድቅና በቅድስና በእውነተኛ መንፈሳዊነት የሚያኖር ነው። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንን የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ይላል። የጌታን ክብር መገለጥ የሚጠብቅ ሰው እንዴት በኃጢአት ይኖራል? how is that possible? የጌታን ክብር መገለጥ in the name of Jesus። አሜን የሚል ሰው አለ ወይ? እግዚአብሔር በህይወቴ በክብር ይገለጣል የሚል ሰው፣ በአገልግሎቴ፣ በስራዬ፣ በኑሮዬ፣ በመንገዴ፣ በነገሬ ላይ ሁሉ ጌታ ሊገለጥ ነው የሚል ሰው how can you live in sin? It's not possible። የእግዚአብሔር ጸጋ በውስጣችን የሚከተው ኤክስፔክቴሽን አለ። የእግዚአብሔር ክብር እየመጣ ነው ይላል። ህይወት ተራ ህይወት አይደለም። የውርደት ህይወት አይደለም። ያ ላንተ አይመጥንህም ይላል። ያ ሰፈራህ አይደለም። እነዛ ሰዎች ያንተ ኩዮች አይደሉም። there is a grace of God። አሜን የሚል ሰው አለ ወይ? የሚገለጥ ክብር አለ። praise God። የሚገለጥ ክብር አለ። the grace of God። the grace of God ኃጢአተኝነትን የሚያስክድ ነው። አሜን። you see religion ሃይማኖት የሚያደርገን ነገር ይሄን ነው። ምን መሰላችሁ የሚያደርገን? ሃይማኖት እግዚአብሔርን የመፈለግ እግዚአብሔርን የማስደሰት ሙከራ ነው። that's a religion። ሃይማኖት ማለት ሙከራ ነው። እግዚአብሔርን ደስ የማሰኘት ሙከራ ነው። ጸጋ እግዚአብሔርን ደስ የማሰኘት ኳሊፊኬሽን፣ ኳሊፋይ ያደርጋችኋል። ግራጁዌት ታደርጋላችሁ። እግዚአብሔር በእናንተ ደስ ይለዋል። ዋይ ካላችሁ the grace የሚንበለበል እግዚአብሔር ጸጋ አለ። in the mighty name of Jesus። ከዓለማውያን ጋር ተቀምጠ ራሱ በፍጹም ሊያግባባ የማይችል ጸጋ አለ። አሜን የሚል ሰው አለ። ልሞክረው ብለህ ሄደ ራሱ አይሆንልህም። why? because there is a grace in you። there is a grace of God in you። ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ። ምን አይነት ስጦታ ሲሉት እንደዚህ አለ፣ the revelation of his grace። መገለጡ ከበራላችሁ ትጸናላችሁ። አሜን አሜን። እንነሳ እስቲ በጌታ ፊት። thank you holy spirit። የጌታ መንፈስ እዚህ አለ። ካላዲያኖ ማሳ ፕራዲያኖ
ዛሬ ጌታን ስጋና ደም ስንወስድ አዋጃችን ይሄ ነው። praise God. I have the grace of God. የእግዚአብሔር ጸጋ በእኔ ውስጥ አለ። የእግዚአብሔር ጸጋ በእኔ ላይ አለ። in the mighty name of Jesus. Oh yes, hallelujah. Get ready. ዛሬ ጌታን ስጋና ደም ስንወስድ አዋጃችን የሚሆነው ይሄ ነው። there is a grace. ካላዲያኖ ማንቶ ፕራላቬኔ ሜጌሌ ቦራላዲያ ጂጋላ ቦራላባና ማሳንቶ ፕሮሎቬኔ ሜ oh yes መንፈስ ቅዱስ we give you praise, we give you praise, we give you praise. ትጸኑ ዘንድ መንፈሳዊ ስጦታ ላካፍላችሁ ፈልጋለሁ። ዛሬ በኢየሱስ ስም የጸጋውን መገለጥ ተካፈሉ። receive that revelation, the revelation of his grace. Kaladiano masapala balala baladios. Hallelujah, 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 hallelujah. Keladiano masoprolo bene megele borala balala 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 baladi. Jigala bona manto prala bene megele borala baladios. Oh yes, oh yes. Kalala balala balala balala. Jigala bona manto prala bene megele borala balala. Paladiano manto prolo bene megele borala balala. Jibagala balala bana marala bana. Kela bene megele borala bana magala bana. Oh, he's here. Kela levana manto prala bene. Jigala barala bana marala. Le pradiano mando prolo bene megele. Tell you, give me the revelation of your grace, belut. የጸጋህ መገለጥ በልቤ አፍሰስ በሉት ጌታ። የጸጋህ መገለጥ በልቤ ይፍሰስ። የጸጋህ መገለጥ በልቤ ይፍሰስ በሉት መንፈስ ቅዱስን። የጸጋህ መገለጥ የሚያጸናኝ የጸጋህ መገለጥ የሚያበረታኝ የጸጋህ መገለጥ መንፈሳዊ ጥልቀትን የሚሰጠኝ የጸጋህ መገለጥ oh yes Kela la vena mayando pradiano masopo oh Jigala barala bana marala bala bala Kela diano maso prolo bene megele borala bala Jigabala barala bana masando prala bene megele borala Kela diano maso prolo bene megele borala Jivagado soprolo bene megele borala Kela lavana masondo prala bene megele borala Jivagado soprala bene megele borala oh yes የጌታ እግዚአብሔር መንፈስ እዚህ አለ። ጸጋን የሚካፈል ሰው አለ። መገለጥን የሚካፈል ሰው አለ። you receive something የመካፈል ማታ ነው ዛሬ። ዛሬ ጌታን ስጋና ደም ስንወስድ የምትካፈሉት ታላቅ ጸጋ አለ። yes ኬላዲያኖ ማሶንዶ ፕራዲያኖ ማታ አያያያ ሁለተኛ እንዳልጠማ አረካኝ ከሕይወት ውሃ አንተ መንገድ ሆንክልኝ yes ኢየሱስ ካላዲያኖ ማሶፕራ ላቬኔ ሜጌሌ ቦራላ ባራላ ባራላ ጂጋዲያኖ ማሶፕራ ላቬኔ ሜጌሌ ቦራላ ባና ማሳንዶ ፕራላ ቬኔ ሜጌሌ ቦራላ ሌጋዲያኖ ማንቶ ፕሮሎ ቬኔ ሜጌሌ ቦራላ ባራላ 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 Jesus.
ኢየሱስ ዲያቆናት ወደዚህ ኑና የጌታን ሥጋና ደም አገልግሉ። እንዳልጠማ አረካህ ከሕይወት ውሃ አንተ ሕይወት መንገድ ሆንክልኝ ከላቫና ማንቶ ፕራዲያ የጌታን ሥጋና ደም እናዘጋጃለን በእጃችን ላይ ካላቬኔ መገሌ ሆራላ ትጸኑ ዘንድ መንፈሳዊ ስጦታን ላካፍላችሁ ላያችሁን አፍቃለሁ። አሁን ይኸው አላችሁ እዚህ የእግዚአብሔር ቃል የእግዚአብሔር መንፈስ ወደ ሕይወታችሁ ተለቋል። Get ready to impart the grace of God.
ተዘጋጁ የእግዚአብሔርን ጸጋ ለመካፈል። ጌት ሬዲ የእግዚአብሔርን ጸጋ ለመካፈል። የጌታን ሥጋና ደም ስንወስድ የምንካፈለው ጸጋ አለ። in the mighty name of Jesus እንደ እሳት ሆኖ የጨለማንና የሥጋን ሥራ የሚበላ የእግዚአብሔርን ጸጋ ትካፈላላችሁ። ሩጫችሁን እንድትጨርሱ የሚያደርግ የእግዚአብሔር ጸጋ ትካፈላላችሁ። የእግዚአብሔር ተስፋ ቃል እንድትወርሱ የሚያስችላችሁን የእግዚአብሔር ጸጋ ትካፈላላችሁ። in the name of Jesus በሕይወታችሁ ላይ የተጋለጠውን ጦርነት ተዋግታችሁ አሸናፊ የምትሆኑበትን የእግዚአብሔር ጸጋ ትካፈላላችሁ። ኮምፕሊኬትድ የሆነ የሕይወታችሁን ሰርከምስታንስ ውስብስብ የሆነ ነገር በቤታችሁ፣ በትዳራችሁ፣ በሥራችሁ፣ በመላ ሕይወታችሁ ላይ የተወሳሰበ ለምትሉት ነገር የእግዚአብሔር ጸጋ አሁን ይገለጥላችኋል። He will give you grace in the mighty name of Jesus. በሚረዳን በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረባለን። ይኸው ወደ ጸጋው ዙፋን አሁን ቀርበናል። It is time to receive grace upon grace. In the mighty name of Jesus. እንጀራን አንስቶ ቆርሶ ይህ ስለ እናንተ የሚቆረስ ሥጋዬ ነው አላቸው ጌታ። ካላቬና ማሳንቶ ፕራላቬና መጌሌ ሞራላቫና ማያ ሌፕራዲያኖ ማንቶ ፕሮሎቬና መጌሌ ሞራላቫና ጂጋባላ ባራላቫና ማንቶ ፕራዲያ። Thank you Holy Spirit. ጸሎት የምትፈልጉ ሰዎች ካላችሁ ነው የጌታን ሥጋና ደም ይዛችሁ ወደዚህ I want you to come. If you need prayer, come here. Legadiano mara. If you need prayer, no what is it? Come. ዛጋ እርዱት። ዛጋ ወንድሜ ና ጌታ ይባርክ። አይዞህ ዛጋ ሁን ከነሱ ጋር help him. Yeah. Thank you Jesus. እግዚአብሔር ጸጋ አለ ሰውን የሚያሳርፍ ጸጋ ሲፈስ በመንፈሴ ውስጥ እያየው ነው። እጆቻችሁን ዘርጉና ወርሺፕ የሚያሳርፍ ጸጋ ሴንስ አደርጋለሁ በልቤ ውስጥ ካላባና ማንቶ ፕራላቬኔ መጌሌ ወራላ። ኦንላይን ላላችሁ ሰዎች ጸልዩ። የሚያሳርፍ የእግዚአብሔር ጸጋ ወደ እናንተ እየመጣ ነው። ኦንላይን ሆናችሁ ከኛ ጋር የምታመልኩ ጌታ ነው። Thank you Holy Spirit. I want to pray for you. እዛው ባላችሁበት ስፍራ ኦንላይን ያላችሁ ሰዎች የሚያሳርፍ የእግዚአብሔር ጸጋ እየፈሰሰ ነው። ካላዲያ ነው ማሳፋራ ለባራ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ካላቤኔ መጌሌ አንተውሽ ነቶ እጅ አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ወዶ በተዋት
እስከ ዕድሜ መቋጫ ሁሌ 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 ኢየሱስን ብቻ እስከ ዕድሜ የድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደድን ማድነቅ ዘምሬ አልጠግብ አውርቼ አልረካም ይቺ ትንሽ ልቤ በፍቅር ሸፍታ አልረጋም ተላ ራሴን አልቻል አጓጉል ነው ሁሉም ያላንተ መች ያምራል መጠበቂያ ጥሬ መሰንበቻዬ ልኑር እንደፈሰስ አይኔ አንተን ያለ
ለመጨረሻ ጊዜ እጆቻችሁ ከፍ አድርጉና receive the grace of God የእግዚአብሔር ጸጋ በዚህ እየፈሰሰ ነው። Thank you Jesus የጌታ መንፈስ በውስጤ የሚያሳርፍ ጸጋ ይለኛል። የሚያሳርፍ ጸጋ ሃሌሉያ። አሳርፈሃለሁ አለው ሙሴን። እግዚአብሔር ረፍትን እሰጥሃለሁ አለው። ሃያያያያያ ረፍትን እሰጥሃለሁ፣ ረፍትን እሰጥሃለሁ። ዛሬ ለአንድ ሰው የእግዚአብሔር መንፈስ እንደዚህ ያለው ረፍትን እሰጥሃለሁ፣ ረፍትን እሰጥሻለሁ። ኦ የስ የሚያሳርፍ የእግዚአብሔር ጸጋ። እጆቻችሁን አንሱ ለ30 ሰከንድ። የእግዚአብሔር መንፈስ እዚህ አለ። የሚያሳርፍ ጸጋ። መንፈስ ቅዱስ በልቤ ውስጥ የሚናገር ነገር ይሄ ነው። ስለ ዳዊት ሲናገር የእግዚአብሔር ቃል እንደዚህ ይላል። እግዚአብሔርም ዳዊትን ይላል ከጠላቶቹ ሁሉ ባሳረፈው ጊዜ Yes, I see የእግዚአብሔር መንፈስ የእግዚአብሔር ጸጋ የሚያሳርፍ ጸጋ ወደ ቤታችሁ ሲገባ እያየው ነው። I hear a voice in the name of Jesus በአገልግሎታችሁ የሚያሳርፋችሁ፣ በጤናችሁ የሚያሳርፋችሁ፣ በልጆቻችሁ በትዳራችሁ የሚያሳርፋችሁ፣ በፋይናንሳችሁ የሚያሳርፋችሁ the grace of God in the mighty name of Jesus ዛሬ ክቡር ሥጋውን ስንበላ ክቡር ደሙን ስንጠጣ የምንካፈለው ጸጋ ይሄ ነው። የሚያሳርፍ ሥጋውን በእጆቻችሁ ያዙ። ሃሌሉያ። ይህ ጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው፣ ስለኔና ስለናንተ የተቆረሰ። ይህንን ሥጋ ስንበላ አዋጃችን ይሄ ነው። በጌታ በኢየሱስ ክርስቶስ ስም ረፍት ሆኖልናል። በሥጋው መቆረስ ረፍት ሆነልን። ከጨለማ ከኃጢአት ከእርግማን አረፍን። ሁላችንም ቆርሰን ሥጋውን በአንድነት እንበላለን። ይህ ጌታችን ኢየሱስ ክርስቶስ ክቡር ደም ነው። የሚያሳርፈውን የእግዚአብሔር ጸጋ ተቀበሉ። in the name of Jesus በምድረ በዳ የሚያሳርፍ፣ የተስፋን ቃል በማውረስ የሚያሳርፍ፣ ጸሎትን በመመለስ የሚያሳርፍ፣ ጦርነታችሁን በማስቆም ድል በመስጠት የሚያሳርፍ የእግዚአብሔር ጸጋ፣ ዳገት የሆነባችሁን ነገር ደልዳላ ሜዳ በማድረግ የሚያሳርፍ የእግዚአብሔር ጸጋ፣ ስርጓጉጥና ቋጥኝ የሆነውን በጌታ በኢየሱስ ስም ለምለም በማድረግ የሚያሳርፍ የእግዚአብሔር ጸጋ በጌታ በኢየሱስ ስም ተቀበሉ። ይህ ጌታችን ኢየሱስ ክርስቶስ ክቡር ደም ነው፣ ስለ ኃጢአታችን የፈሰሰ። ሁላችንም በአንድነት እንጠጣዋለን። ሃሌሉያ። Thank you Holy Spirit። አባቶ እናመሰግንሃለን፣ ከፍ እናረጋሃለን። በጌታ በኢየሱስ ስም ፈውሳችሁን ተቀበላችሁ፣ ነፃነታችሁን ተቀበላችሁ። ኦንላይን ያላችሁ in the name of Jesus ፈውሳችሁን ተቀበላችሁ። እዚህ ቤት ያላችሁ ፈውሳችሁን ተቀበላችሁ፣ ረፍታችሁን ተቀበላችሁ፣ ብርሃናችሁን ተቀበላችሁ። in the name of Jesus የእግዚአብሔር ክብር አገኛችሁ። ዛሬ የነፃነታችሁ ቀን ነው። አሜን የሚል ሰው አለ ወይ? በጌታ በኢየሱስ ክርስቶስ ስም I pray
የጸጋው መገለጥ ተካፈላችሁ። እስቲ ክብር ለጌታ ስጡ በደንብ አድርጋችሁ በጭብጨባ በእልልታ። ሃሌሉያ ፕሬይዝ ጋድ።